አድማጭ ተመልካቾቻችን ይህ የሀሳብ መድረክ ነው። በተስፋ ቴሌቪዥን በግሬት ኮሚሽን ሚኒስትሪ ከኢብሳ ቦርቃ ጋር ዛሬ ሁለተኛውን ክፍለ ጊዜ እንጀምራለን። ባለፈው ሳምንት ያነሳናቸውን ሀሳቦች እና ተጨማሪ ሀሳቦችን ይዘን ወደ እናንተ መጥተናል። እንድትከታተሉት፣ እንድትሰሙት፣ አስተያየትም እንድትሰጡን እንጠይቃችኋለን። ይህ ዝግጅት ለብዙዎች እንዲደርስ ደግሞ ሼር አድርጉት፣ ላይክ አድርጉት። የተለየ ጥያቄ ቢኖራችሁ ጻፉልን፣ ወደኛ ይደርሳል። ይህ የሀሳብ መድረክ ነው። ዝም ብዬ ኢብሳ ካንተ ጋር ሳወራ መጽሐፍንም ሳይ አንድ ጥያቄ ብጠይቅ ደስ ይለኛል። ተብሰሳይ ነህ? እኔ እንጃ እንግዲህ መባል ከቻልኩ ለማሰላሰል እሞክራለሁ። ከዛ ኢንጌጅ ለማድረግ እሞክራለሁ። እንግዲህ ስያሜው ከተገባኝ እርግጠኛ አይደለሁም፣ ግን እሞክራለሁ። ሀገርን፣ ትውልድን፣ ዘመንን ከሚመለከት ነገር ጋር የተወሰነ ለመብሰልሰል ሙከራ አደርጋለሁ። እንደው ይሄን ብጠይቅህ ምናልባት ወጣቶች ከዚህ ሊማሩ ይችላሉ ብዬ ስለማስብ ነው። መጽሐፍህን ሳገላብጥ አንድ ልቤን ሰቅዞ የያዘ አንድ ሀሳብ አግኝቻለሁ። እሱን ላንሳው። ምክንያቱም የዛሬ ውይይታችን በመጽሐፍ ዙሪያ እዛ ላይ የተነሱትን ሀሳቦች ነው ውይይት የምናነሳው። የኢትዮጵያ ወንጌላውያን ክርስትና ከአዲሱ ዘመን እንቅስቃሴ ከኒው ኤጅ እንቅስቃሴ ጋር መሳፋት ወይም ደግሞ ተሰፍቷል ወይም መዛመድ አድርገዋል፣ ተወዳጅቷል አይነት ሀሳብ ያለው ነገር አንብቤ ያለው። ክርስትናና አዲሱ ዘመን እንቅስቃሴ በኢትዮጵያ ወንጌላውያን ዘንድ ጋብቻ ፈጽመዋል ብለህ ታስባለህ? እንግዲህ አሁንም ወደኋላ ልመለስ። የሆነ ሰሞን 20 ዓመት ወደኋላ 15 ዓመት ወደኋላ ብንመለስ ገበያውን አጨናንቀው የነበሩ መጽሐፍት እነማን ነበሩ? የትኞቹ ነበሩ ብዬ ለማሰብ ስሞክር እንግዲህ በትርጉም ጭምር የነ ማይልስ ሙንሮ መጽሐፍት በስፋት ከተማው ላይ ዋይድሊ ዲስትሪቢዩትድ አቬለብል ነበሩ። ከዛ የነ ሮንዳ ባይሪን ዘ ሲክሬት አሁን ስለዚህ ወደኋላም አሁንም ትንሽ ልሂድ። የሜዲካል ጋዜጣ የሚባል ጋዜጣ ነበር፣ አስታውሳለሁ። አሁን ይኑር አይኑር የለም አሁን ገበያው ላይ። ዶክተር አቡሽ አያሌው ኤዲተር ኢን ቺፍ ዋና አዘጋጅም ሆኖ አምደኛም ሆኖ እንትን ይል ነበረና እዛ ላይ የኳንተም ፊዚክስ ፔጅ ተብሎ ስለዚህ መደላድል ተሰርቶለታል፣ በደንብ ተሰርቷል። እሳቤው በራሱ አሁን ኒው ኤጅ የአዲሱ ዘመን አስተሳሰብ ወይም የአዲሱ ዘመን እንቅስቃሴ ወይም የአዲሱ ዘመን ሃይማኖት የሚለው ጽንሰ ሀሳብ አስቸጋሪ የሚያደርገው ነገር ወጥ ትምህርት አለመሆኑ ነው። ኤክሌክቲክ ነው በባህሪው። ምን ማለት ነው? ከብዙ ትምህርቶች እሳቤዎች ይቃረማል። ስለዚህ ሰብስቦ ነው የሚያዋልደው፣ የሚያዳቅለው። አንደኛው መነሻው የምስራቃውያኑ ፍልስፍና ነው። ሁለተኛው ሀሳብ መቃረሚያ ግራውንዱ ደግሞ የምዕራቡ ዓለም ሳይንስ ነው። በተለይ ፊዚክስን መነሻ ለማድረግ ይሞክራል። ስለዚህ ሀሳብ ፍሪኩዌንሲ ያለው ማግኔቲዝም አለው፣ መሳብ ትችላለህ፣ ማምጣት መመለስ ትችላለህ እንዲህ እያለ በግሎባል በሆነው እንትንም ከ1970ዎቹ በኋላ ይሄ እንቅስቃሴ በጣም ሄዷል። ስለዚህ እኛም ጋር መደላድሉ ተሰርቶለት ነበር። ባለማወቅ እነዚህ ስብከቶች እነዚህ መጽሐፍት በገፍ ከተማው ላይ ነበሩ፣ እየተተረጎሙ ጭምር። ምክንያቱም ትልቅ ኢንሳይት አዲስ ኢንሳይት እንደሰጡ ነው የታሰበው። ከነዚህ መጽሐፍት ማጣቀስም በወቅቱ የማንበብ እና የማወቅ ማሳያ ነበረ። ስለዚህ እዚህ መሃል ነው ራሱን ክርስትና ነሳ። አንዳንድ ጥቅሶችን ፈለገ ከመጽሐፍ ቅዱስ። ስለዚህ ራሱ እግዚአብሔር ፈቃዳችንን ለማገልገል ወገቡን ታጥቆ እንደተነሳ አሽከር ኢን ዘ ሊትራል ሴንስ አሽከር፣ ያው ይሄ
ጂኒ እንግዲህ ጂኒ ነው ያው ወደኛ ሲመጣ your wish is my command ሚል ጂኒ አለ። ስለዚህ መሻት እኔ ለፈጽመው መታገለው ኮማንዴ ነው። ስለዚህ ምንድነው የምትፈልገው ነው ጤና። ኦኬ ዘን ያንን ሊፈጽም እንትን ያለ አሽከር አለ። ጂኒው እንዳሽከር ነው አክት የሚያደርገው ዘ ሲክሬት። ስለዚህ አሁን ክርስትናውም እግዚአብሔርን በዛ ብርሃን መሳል ከጀመረ ቆይቷል። ፈቃዳችንን ሊፈጽም የራሱ ፈቃድ፣ የራሱ መንግስት፣ የራሱ ልዕልና ያለው ነው። ከወንጌል ትምህርት ከብሉይ ኪዳን ከእግዚአብሔር ሕጎች ተፋትቶ በቀላሉ ከእንደዚህ አይነት ርካሽ አስተምሮት ጋር የወንጌላውያን አስተምሮ የተጋባው ማን ነው? ለዚህ ተጠያቂው ያባብላል። ትምህርቱ ያባብላል። የጎደለን ነገር ምንድን ነው? ጤና ነው። ትልቁ ስጋታችን ምንድን ነው? ትልቁ ትግላችን ምን አክሰስ ለማድረግ ነው? ሀብት ነው ማጣት ከመቼውም ጊዜ በላይ። ስለዚህ እዚህ መሃል አስተሳሰብህ በሆነ እንትን ከተቃኘ ሀብትን ትጠራዋለህ። ደስታውም ያንተ ነው፣ ሞገስ ያንተ ነው፣ ክብር ያንተ ነው፣ መፈራት ያንተ ነው፣ ጤናው ያንተ ነው፣ ስኬት ያንተ ነው። ይሄ እኮ ለሰው ልጅ ልቦና ውቅር በጣም የቀረበ ትምህርት ነው። መደላደል ይፈልጋል ሰው። ስለዚህ በጣም ቲክል የሚያደርግ ነው፣ ጆሮን የሚያሳክክ ነው። ቤተክርስቲያን ባለቤት አላት ክርስቶስ። ከዛ አካሉን ደግሞ እንዲጠብቁ ያስቀመጣቸው የቤተክርስቲያን መሪዎች አሉ። የወንጌላውያን መሪዎች በተገቢው መንገድ በዚህ ብቻ ሳይሆን እንደውም በሌላም አቅጣጫ የእረኝነት ተግባራቸውን እየተወጡ ነው ብለህ ታምናለህ? ይሞክራሉ። ችግሮቹ አሁን በጣም ውስብስብ ከመሆናቸው የተነሳ እሺ ይሞክራሉ። አስተማሪ ነበርክ፣ ግሬድ መስጠት ትችላለህ። አሁን ያለውን የእረኝነት ተግባራቸውን ኃላፊነታቸውን ግሬድ ስጥ ብልህ ለህሊና ታማኝ ሆነ ከፍ ያለ ግሬድ አልሰጥም። ገባኝ። ለህሊና ታማኝ ሆነ ስንሰጣቸዋለን ንገረኝ። አው ከፍ ያለ ግሬድ አልሰጥም፣ ግን እድሜ ደግሞ ትንሽ እየጨመረ ሲመጣ የነገር ውስብስብነት ቦታው ላይ ያለን ሰው ሊፈታተን እንደሚችል ማመንን ሰጥቶኛል። ስለዚህ ትንሽ ቸር እሱም በኋላ ተነግረኛል። አሁን ግሬድ ሰጥተህ እንለፍ። እኔ ጋር እንደዛ አይነት አካሄድ አለ። ግሬድ ስጥ። ምን ያክል ግሬድ ትሰጣለህ? ለህሊና ታማኝ ሆነ ስጥ ግሬዱ። አዋይ እንግዲህ ኤ አልሰጥም። ቢ አካባቢ ላለው ኢምፕሩቭመንት የሚፈልጉ ነገሮች አሉ። ቢ ፕላስ ወይስ ቢ ማይነስ? አይ ቢ ይበቃል። እሺ ይሄን የኒው ኤጅ እንቅስቃሴ በተለይ ወጣቱን የቤተክርስቲያን ልጆች ለመታደግ ምንድነው መስራት አለበት ብለህ የምታስበው? መደላድሉ እንዴት እንደተሰራ፣ ጥርጊያው እንዴት እንደተሰራለት አውርቻለሁ። ስለዚህ እዚህ መሃል አሁን የቤተክርስቲያን መሪዎች ትንሽ ቸር እንደሆን የሚያደርገኝ እሱ ነው። አያውቁትም። አንዳንዱን ነገር ላይጋለጡ ይችላሉ። የመጣው ነገር ከየትኛው እሳቤ፣ ለምሳሌ ማይልስ ሙንሮ ኦራል ሮበርትስ ዩኒቨርሲቲ እንደሰለጠነ ላያውቁ ይችላሉ። ኦራል ሮበርትስ ማን እንደሆነም ላያውቁ ይችላሉ። ስለዚህ አልፈርድም። አሁን አንዳንድ ነገሮች የመረጃው አክሰስ ራሱ ላይኖር ይችላል። አይ እንደዛ ማለት አንችልም። ምክንያቱም አሁን እኮ ባለው ሁኔታ አሁንማ ያው ፍሬ አፍርቶ ነው የደረስንበት። አሁን ባለው ሁኔታ እኮ ቤተክርስቲያን መሪዎቻችን ምንም መስመር እንደሌለ እኮ አሳይተውናል። አሁን አያውቁም ሳይሆን መስመር የለም እኮ ብለው አሳይተውናል። አሁን አይ ለማስመር ሞክረው ያውቃሉ። ለምሳሌ 32ኛው የቤተ ክርስቲያናት እሱ አይ ቲንክ ለማስመር ሞክረዋል። ግን ይሄን ባደረጉ በወራት ውስጥ ደግሞ መስመሩ ተሻግረውታል። አሁን አለ ብለን የምናስባለን መስመር የለም። አሁን የወንጌላውያን መሪዎች ህዝባቸውን ከእንደዚህ አይነት አውዳሚ ከሆነ አስተምሮ ለመጠበቅ የሚያስችል አቋም አላቸው ብሎ ማሰብ አሁን የሚቻል አይመስለኝም። አዎ ግን እሺ አሁንም ላስፋውና ለምሳሌ ጥርጊያው ሲሰራ ሲጠነሰስ ሐሳቤው
ነው አያውቁም የሚለው ነገር ነው እንዴ? ገብቶኛል። እያወቁ እያደረጉት ነው ማለት ነው። ያደርጉታል እኮ። ከዛ ግን ይኸውልህ አሁን ለምሳሌ ምን ተጨመረ ላዩ ላይ ሞቲቬሽናል ስፒከርስ መጡ። ከዛ አውዳችንን ግምት ውስጥ እንክተታ። ወጣቶቻችን የት ናቸው? ፍሬሽ ግራጁዌትስ በከፍተኛ ማዕረግ ከየኮሌጁ የምናስመርቃቸው ልጆች የት ናቸው? አንኢምፕሎይድ። ስትራክቸራል የሆነ ፈተና አለብን እኮ ኢኮኖሚያችን። ከዛ እንግዲህ በምህንድስና፣ በህግ፣ በሕክምና፣ በተፈጥሮ ሳይንስ፣ በማህበረሰብ ሳይንስ ከየትምህርት ኮሌጆች የወጡ እነዚህ ወጣቶች ኢኮኖሚው ስራ ሊፈጥርላቸው አልቻለም። መንግስት ዋነኛ የትኩረት አቅጣጫዎች አይደላችሁም ብሎ ረስቷቸዋል። ስለዚህ ከሁሉ የተቆረጡ የሆኑ ነው። እዚህ መሃል ተስፋን ከየትኛውም ተገኘ ከተባለበት ቦታ ይወስዳሉ። ስለዚህ መሃል ላይ ኦፖርቹኒስትስ መጡ ማለት ነው። ተስፋ ይሄውና በአስተሳሰብ ነው የምትቃኘው። ስራው ባይኖርህም ችግር የለውም፣ የአእምሮ ሰላም መጠበቅ ይችላል። እንትኑ ባይኖርህም ችግር የለውም፣ ጥራው፣ እየነዳኸው ነው። የሚነዳው የለም እኮ ሀሳብ ነው ሲነዳ የሚውለው፣ ግን በቃ ጥራው። ስለዚህ አሁን እዚህ መሃል እንዲህ በጣም ብዙ ትሬነርስ፣ ኮች ነን፣ ላይፍ ኮች ነን፣ እንትን ምናምን ሜንቶር ነን እያሉ ሞደርን ጉሩስ በደንብ መጡ ማለት ነው። ስለዚህ በአንድ ወደኋላ ሄጄ ለዛ ነው ግሎባል ኢኮኖሚ ሴቲንግ ማውራት የጀመርኩት። ግሎባል ሪሴሽን ምናምን ሲመጣ እንዲህ አይነት ሀሳቢዎች በቃ ሰምሃው መሽሩም ያደርጋሉ፣ በቀላሉ አቬይለብል ይሆናሉ። ምክንያቱም የሰው ልጅ የተስፋ እስረኛ ነው። ብርታት የሚሆነው ነገር ስንቁ ተስፋ ነው። ተስፋን ቤተክርስቲያን መጥቶ ይፈልጋል። አላገኘው ሲል ሌላ ተስፋ አለ የተባለበት ቦታ ሄዶ ያስሰዋል። ስለዚህ አሁን እዚህ መሃል ነው መሪዎችም ይሄንን አዩና ተታለሉ። እዛ ጋር ያለውን ድምፅ ክርስትና አንስተውት አመጡት። እዛ ጋር ሐሳብህን ከሞገዱ ጋር አስተካክል ነው። የአእምሮህን ፍሪኩዌንሲ ዌቭ ሌንግዝ ከእንትኑ ጋር አስተካክል። ከዛ እዚህ ጋር አመጡትና አይ ዌቭ ሌንግዙ ምኑም ራሱ እግዜሩ አገልጋይክ ይሆናል፣ ለፈቃድ ጠብር ግፍ ይላል። ከዛም ስታጣ ሊያይክ አይፈልግም፣ ስትጎዳ ሊያይክ አይፈልግም። ማለት የሆነ አይነት የአምላክ ስዕል ሳሉ ማለት ነው። ስለዚህ ለቅዱሳት መጽሐፍቱ ያልታመነ አይነት የአምላክ ስዕል ልክ ነው። እግዚአብሔር የህዝቡ ጠባቂ ነው እኮ። ህዝቡ ፕሮስፐር ሲያደርግ ማየት ይወዳል። ለህዝቡ ነፃ መውጣትን የሚሰጥ እግዚአብሔር ነው። ጭቆና በዛብኝ ሲል በግብፅ አሰሪዎቻቸው ላይ አስገባሪዎቻቸው ላይ በቁጣ ወጥቶ ቀጥቶን ህዝቡን ነፃ የሚያወጣ እግዚአብሔር ነው። ግን ደግሞ ልዑል አምላክ ነው። መርሳት የሌለብን ነገር የፈቃዳችን አገልጋይ አይደለም። የፈቃድ ምክር አለው። ስለዚህ ምን አረጉ? መጡና ክርስቲያናይዝ አረጉት ማለት ነው። ዓለም በዛ በኩል በፊዚክስ የሞከረችውን በኮግኒቲቭ ሳይንስ የሞከረችውን እሳቤ እዚህ ጋር ተመቶ፣ ስለዚህ ከዛ አንጻር ይመስለኛል ሾልኮ ከገባ በኋላ በጣም ቶሎ ነው እንትን ያደረገው እንደ ሰደድ እሳት የተዛመተው። ለዛም አሁንም ዝም ብሎ መላምቶች አሉኝ እኔ ምጠረጠራቸው። አገልጋዮችን ተመልከት። የኔ እድሜ እኔ እንግዲህ ለእንትን ከረዳ አላውቅም 34 ዓመቴ ነው አሁን እና አንዳንዴ 34 ዓመት ይሄን ሁሉ ነገር ሊያሳየኝ ይገባ ነበር እንዴ ብዬ ጠይቃለሁ። በ34 ዓመት በእኔ እድሜ እንግዲህ የተማረ ሰው ወድቆ አይወድቅም ነበረ። እኔ ልጅ ሆኜ ሳውቅ መማር ነገን ጠንካራ መሰረት ላይ ለመትከል ጋራንቲ ይሰጥ የነበረ ዋስትና ይሰጥ የነበረ ጽኑ መሰረት ነበር። ዛሬ መማር የመጨረሻው ላስት ሪዞርት መሆን አይችልም። እንግዲህ የኔ እድሜ ነው ይሄን ሁሉ የሚያሳየኝ። አገልግሎት እንዴት ነበር በኔ እድሜ? እንዴ ወንጌላውያንን እኮ ከመንገድ እናውቃቸው ነበረ። ማለት ወንጌላውያን ስል የክርስትናውን ሳይሆን ወንጌላዊ አገልጋዮችን ማለት ነው። ሸሚዙ የተበላ የነተበ ጫማው የተጣመመ ሰው ካየው ይሄ ሰው ወንጌላዊ ወይ መጋቢ ነው ብዬ አስብ ነበር። ዛሬ መልኩ ሌላ ነው። ዛሬ ደግሞ ብራንድ የጣሊያን ምርት የስዊድን ምርት ካየው፣ ከዛ ቅንጡ መኪና ሲነዳ ካየው እንዲህ በሽቷቸው ጭምር ለያቸዋለሁ እኮ መንገድ ላይ ሁሉ እያለፉ ይሄ ሰው ነብይ ሳይሆን አይቀርም እላለሁ። ስለዚህ ይሄንን ግን ያሳየኝ ስንት ዓመት ነው እንዴ? ትውልዶች ኖሬ እኮ አይደለም ዘመናት አባት ሆኜ አያት ሆኜ እኮ አይደለም ዘመን ይሄን አሳየኝ ምለው 34ም እድሜ ሆና 34ም እድሜ ሆኖ እንግዲህ ከዚህ ወደዚህ ሲሄድ አይቻለሁ። ስለዚህ ሪአክሽን ነው ብዬ ነው ማስበው። በዛ በኩል ማጎሳቆል እንደ አካሄድ ይወሰድ ነበር፣ እንደ ጽድቅ ይቆጠር ነበር። የዛኛው ተቃራኒ መጣ። ለመቸገር መሞከር ራሱ የእምነት ማጣትና መጉደል
በእግዚአብሔር አለመደገፍ ወይም የስኬት መርሆችን አለመረዳት በጣም ማለት ነው። ወደ ሌላ ነገር ወስዳለሁ፣ ግን እዚህ ላይ አንድ ነገር አንስቼ ልሂድ። በተለይ አገልጋዮችን ከሩቅ ባለባበሳቸው መለየት በጣም ልብን የሚነካም ነገር ጭምር ነው። ግን ከዛ በላይ ከልብስ በላይ ደግሞ በጣም ብዙ ነገር አለ በዛን ወቅት የተከፈለ። እኔ ከዛሬ 30 ዓመት በፊት ሚሽነሪ ሁኜ ሰርቻለሁኝ ሀገራችን ሰሜኑ አካባቢ ላይ እና ምግብ ጠፍቶ ለብዙ ቀናት ነው የቆየሁት። ሳይንሱ በሚለው ህይወቴ እንዳያልፍ በየቀኑ የማደርጋቸው ነገሮች አሉ። ለምሳሌ አንድ 4 ቀን 5 ቀን የ20 10 ሳንቲም ወይም 20 ሳንቲም ኦቾሎኒዎች ይጠቀም ነበር። በቀን ምናልባት የ20 ሳንቲም ኦቾሎኒ ይጠቀማለሁ። የተወሰነውን ደግሞ ቀናቶች በዛን ጊዜ አንድ ዳቦ 15 ሳንቲም ነበረ። አንድ ዳቦ በውሃ እጠቀማለሁ። ግን ተደማምሮ ከ7 ከ8 ቀን በላይ ይሄ በቅጡ ምግብ ያልማልመገብበት ጊዜ እንደነበር አስታውሳለሁ። መጨረሻ ላይ ኦቾሎኒውም ጠፍቶ የ10 ሳንቲም ዳቦም ጠፍቶ ውሃ ላይ አዚም ይሁን ምን ይሁን አላቅም እንደዚህ አድርጌ አይ ቲንክ ስለቸገረኝ ይመስለኛል። እምነት ነው ብዬ አላስብም። እምነት ከሆነ አላቅም እንደዚህ እጅ ጭኜ በቃ እንደ ምግብ ይሁን ይሄ አይነት ምንድን ነው አይ ቲንክ ሰው ሲቸግረው የሚያደርገው ነገር ይመስለኛል። እንደዚህ ውሃው ላይ እጅ ጭኜ ጸልዬ ውሃውን የጠጣሁበትን ቀን አስታውሳለሁ። ግን ሚሽነሪ ነኝ፣ ቤተክርስቲያን ተከላ ላይ ነው የሰራሁት። አይ ቲንክ ውጤታማም ነበር። አሁን ዛሬ ትልቅ አጥቢያ ትልቅ ኮንግሪጌሽን ሆኗል አገልግሎት። አሁን እኔ ያለፍኩበትን ያን ከፍተኛ የመከራ ጊዜ ዛሬ ወደ አገልግሎት የሚመጡ ሰዎች እንዲያልፉበት አልፈልግም። በዛን ጊዜም በዛ ደረጃ ዋጋ የከፈልኩት ሲስተሙ ዶርማንት ስለሆነ እንጂ የዛን ያክል ገንዘብ ጠፍቶ አልነበረም። ግን አገልጋይ ሲባል የሚሳለው ስዕል ጤነኛ ስላልነበረ፣ ለአገልጋዮች የሚሰጠው ቦታ ጤነኛ ስላልነበረ አሁን አገልጋዮች ሌላ ጽንፍ እንዲይዙ አድርጓቸዋል። እንደው ስላነሳው ብዬ ነው። አሁን ያለውን ነገር የወለደው የትላንቱ የኛ መጣል ነው። ሪያክሽን ነው ብዬ ነው ማምነው። በቀል ነው። ምክንያቱም እኛ ያን አልፈናል። ከኛ በኋላ የመጣው ትውልድ ሌላ ነገር አደረገ። ስለዚህ ሁለቱ ላይ ሚዛን የጠፋው ሊደርሽፑ አይን ስለሌለው በስርዓት ማኔጅ ስላላደረገው ነው ብዬ ነው የማስበው። ልክ ነው። አሁን መከራን እንጥራ ወደ ህይወታችን እያልኩ አይደለም በፍጹም። እኔም እንደዛ አልተረዳሁም። እንደው በዛን ወቅት የነበረው ችግር በራሱ ሪዞልቭ መደረግ የሚችል ነበር፣ መፈታት የሚችል ነበር። መፈታት የሚችል እኔ ለምሳሌ ኦቾሎኒ ላይ በ10 ሳንቲም ኦቾሎኒ ከምኖር ቢያንስ እንጀራ በሽሮ እንድበላ ማድረግ ይችሉ ነበር፣ በቀጥታም በተዘዋዋሪ የሚያሰማሩኝ ሰዎች። ግን ለእኔ ለእነሱ ትርፍ ነበርኩኝ። አይ ቲንክ ልጆቻቸው በዛ መንገድ አላለፉ። ልክ ነው። አሁን እዚህ ጋር ነው የኔ ነጥብ። ቤተክርስቲያን ይሄ ነገር ተልእኮ ነው ብላ ስታምን አብሮት ተልእኮ ከሆነ የጥሪዋ አካል ከሆነ አብሮት የሚደረገውን ነገር ሁሉ ታደርጋለች። መዋቅር ትዘረጋለች፣ የፋይናንስ ፈሰስ ይደረግለታል። ከዛ እሱን ደግሞ ሞኒተር ኢቫሉዌት የሚያደርግ ኦቨርሲየርስ ይመደቡለታል። ብዙ ነገር። አንዳንዴ እንግዲህ ያው ይሄ ነው ቸልታ ይመጣል። ፊተኛ መሆን የነበረበትን ኋለኛ የማድረግ ተቀዳሚ ሊሆን የተገባውን ተከታይ የማድረግ ነገር ይመጣል። ስለዚህ እዚህ መሃል የሚከፈሉ ዋጋዎች አሉ። አሁን ያለው መንገድ እኔም ከሀሳብ ጋር ነው የምስማማው። የዛኛው ሪያክሽን ነው፣ ካውንተር ሪያክሽን ነው ብዬ ነው የማስበው። ያኛው ሙቭመንት ወይም ያኛው እሳቤ ስኩል ኦፍ ቶት በዛ መንገድ አገልግሎትን ተረድቶ ነበር። ይሄኛው ዘመን ደግሞ አገልግሎትን ከዛ ሁለቱም ግን ቢብሊካል ሆነው አስተምህሮ ታማኝ አይደሉም ነው። አገልግሎት በማጣትና በማግኘት ውስጥ በከፍታና በዘቀታ ውስጥ ለጥሪው ታማኝ በመሆን የሚገለጥ ነው እንጂ በመንበሽበሽም ከዛ እጅግ ከፍ ባለ መኮራመት ማጣትም ውስጥ የሚገለጥ አይደለም።
በሁለቱም ውስጥ ሊያልፍ ይችላል። የእግዚአብሔር አገልጋዮች እንግዲህ የመጽሐፍ ቅዱስ ምክር ያንን ነው የሚሰጠን። በሁለቱም ውስጥ አልፎ ያውቃሉ። ታማኝ ሆነው ሙሴ በቤቱ ላይ እንደ ሎሌ ታማኝ ነበር ነው እኮ የሚለን። ታማኝ ከዛ መሲሁም ግን ታማኝ ነው። አጌን ልዩነቱ በቤቱ ላይ እንደ ልጅ ታማኝ ነው የሚለን የዕብራውያን ጸሐፊ። ስለዚህ ሪዞልቭ መደረግ የሚችሉ እኛው የፈጠርናቸው እጦቶች፣ ውጥረቶች በደንብ አሉ። አስተዳደር የፈጠራቸው በደንብ አሉ። በቀላሉ መቅናት ይችሉ የነበሩ እዛ መሀል ያልተገባ ዋጋ የከፈሉ ሰዎች ብዙ አሉ። እንደው ጥሩ ምሳሌ ከሆነ አላውቅም። እኔ አሁን የኔ እድሜ ለምሳሌ የኔ እድሜ እንኳን ቺው እድሜ የፈቀደው ለአገልግሎት ጥሪ ቅድመ ሁኔታው ምን ነበረ? በቃ ሃይ ስኩል ላይ ውጤት አልሆን ሲል የኔ እድሜ እንኳን አይቶታል ያንን። በቃ ወደ አገልግሎት ሙሉ ጊዜ ስጥ። አሁን ከምናያቸው አንዳንድ ጥመቶች ጀርባ ያለው ስረ መሰረቱ ያ ነው። ስለዚህ ገና በሀያዎቹ መጀመሪያ ያለን ወጣት አይጠራም እያልኩ አይደለም። እግዚአብሔር እንደ ሳሙኤል በእድሜ ማለዳ ሊጠራ ይችላል። እንደ ኢዮስያስ በ8 ዓመት መንገስ ይቻል ይሆናል። ከዛ ግን እንደ ሙሴም ደግሞ በ80 ወደ ግብፅ ተመለስ አለ። አሰራሩ ብዙ ነው። እግዚአብሔር የአብርሃምም የኤልያስም አምላክ ነው። ለአብርሃም እንግዲህ ልጅ ስጠኝን 20 ሲደመር ዓመት ያስጠብቃል። ለኤልያስ ውረድ ሲለው እሳት ሆኖ ይወርዳል። ከዛ እንግዲህ እግዚአብሔሩ የሁለቱም ነው እና ገና ብዙ አቅም የነበራቸው ወጣቶችን ለአገልግሎት ብለን ከዛ ጎልማሳ ሲሆኑ ተደማጭነታቸው እየመነመነ ሲመጣ እንግዲህ የመድረክ ሰዎች ከሆኑ መድረክ ላይ ለመዝለል አቅማቸው እየቸገረው ሲመጣ የሚረሱ የሚቸገሩ ከዛ እንግዲህ አሁን በየጥጋ ጥጉ ያለ ቸርች በቃ ቸርች ከፋች ያልሆነ ማለት እንግዲህ ቸርች ያልከፈተ ዘማሪ ማን ነው? አሁን ዘማሪዎቹን እንዳለ መጋቢ አድርገናል። ምክንያቱም ሌላ መንገድ እንዳይኖራቸው ቀድመን እድል ነጥቀናል። ስለዚህ አሁን ከምናየው ኬኦስ ጀርባ ኃላፊነት መውሰድ አለብን። እጃችን ነበረበት፣ አዋተናል ድንጋይ ብዬ አስባለሁ። እድል ነጥቀን ነበር። አሁን የ50 ዓመት ሰው አዲስ ሙያ መልመድ አይችልም፣ ይቸገራል። ስማቸውም አይፈቅድም፣ የለመዱት ክብር አይፈቅድም ወደኋላ መመለስን። ስለዚህ በሚያውቁት ኔትወርክ በሚያውቁት የተዘረጋ መስመር ውስጥ ቸርች ተካላ ብለው ይሄዳሉ። እና እንደው ከዚህ ከኒው ኤጅ እንቅስቃሴ ጋር ስንመጣ በቀጥታም ባይሆን የመንግስት ሃይማኖት የመምሰል ዝንባሌስ እየታየ አይደለም ወይ? ያለው ይህን ነገር እንዴት ነው ማስተካከል የምንችለው? ያው እኔ እንግዲህ ተዘዋዋሪ አይመስለኝ። በጣም የምንድን ነው የህዝብ ተወካዮች ምክር ቤት አሰልጣኝ ሆኖ የተቀጠረውን ሰው እንግዲህ ሂፕኖቲስት ነው ሂፕኖቴራፒስት ነኝ የሚል ሰው ጭምር ነው። ስለዚህ አሁን ከፍተኛ ከሚባለው የስልጣን ተዋረድ ጀምሮ እሳቤውን የማመን ነገር አለ። ከዛ ትምህርት ቤቶች ውስጥ የማይንድፉልነስ ከዛ የዮጋ ትሬኒንግ ምናምን እየተባለ መሰጠት እንደጀመረም ጭምር እንግዲህ ያፈተለኩ መረጃዎች አይተናል። ስለዚህ ማሲቭ ነው፣ ከምናስበው በላይ ስር ሰዷል። ለዛ ነው ቅድም ወደኋላ ሄጄ ጥንስሱን መደላድል ተሰርቶለት ነበር። ሳይንስ መስሎን የመጣው ከኋላው የፊዚክስ ድጋፍ ያለው የባዮሎጂ ድጋፍ ያለው እንደዛ። ከዛ ደግሞ መንፈሳዊነትንም እንዲላበስ የምስራቃውያኑንም እሳቤ ተውሷል። ድቅል ነው ብያለሁ ቅድም። በጣም አስቸጋሪ የሚያደርገው ትምህርቱን አንድ አቅጣጫ ላይ መምታት እንዳንችል የሚያደርገን ኤክሌክቲክ መሆኑ ነው በባህሪው። ስለዚህ እያለ አሁን ቀላል በማይባል ደረጃ የሚዲያ ስልጠናዎች ነበሩ። ወጣት 60 ሺህ እናሰለጥናለን ተብሎ እንግዲህ ቀጠሮ ሁሉ ተይዞ በዚህ አቅጣጫ እንግዲህ የታገሉ ሰዎችን እናውቃለን። ፐብሊክ ኢንጂነር ጌታሁን የራሙን ማንሳት ምንችል ይመስለኛል። ይሄ መጠሪያው ማይንድፉልነስ ሆኖ መጣ እንጂ ከኋላው ያለው እሳቤ የኒው ኤጅ ቶት ነው። የኒው ኤጅ ሪሊጅን ነው። ሲያድግ ያው ቶት ብቻ አይደለም፣ ሃይማኖታዊ እንቅስቃሴም ነው። ስለዚህ አሁን ከፍ ካለውም የኃይል መዋቅር ጭምር ለእሳቤው እንትኔ ማለት ነገር አለ። ስስ መሆን በቃ
ካሰብነው ካል ነው ኢትዮጵያ ሀያል ናት፣ የአፍሪካ ብርቱ ሀገር ናት ብለን እዛ ጋር ምንደርስ እየመሰለን ነው። ማለት ብርቱም ኢኮኖሚ እንግዲህ በቃል አይመስለኝም። ኢኮኖሚው ሲጠነክር ሳንለውም ብርቱ መሆኑን ያሳያል። ሳይንሱ ሲጠነክር፣ ምርምር ሲጠነክር እንደዛ። ስለዚህ ያው በተዘዋዋሪ አይመስለኝም ለማለት ነው። ኤቪደንት ሆኖ የተገለጠ የኃይል መዋቅር ውስጥ ጭምር በግልጽ የምናየው ያስተሳሰብ ቅኝት ነው ብዬ ነው የማስበው። ስለዚህ ለኢትዮጵያ እንደ ሀገር ለቤተክርስቲያን ደግሞ ከፍተኛ ስጋት እንደሆነ ታስባለህ? ከፍተኛ ለቤተክርስቲያን በተለይ አሁን ከስጋትነት አልፎ ለዛ ነው እኔ ጋብቻ ተፈጽሟል ከዛ መነጠል ሁሉ ቅድም ካልከው ጋር መስማማበት አንዳንድ ልዩነቶቻችን ልዩነት መስሎ የሚታዩ ነገሮች ምናባዊ ናቸው በሚለው እኔ ማምናለሁ። በምናብ ነው ክፍፍል መስመሩን አስመረን የምንታየው እንጂ ከተግባር አንጻር ተቀራራቢ ነን። በጣም መቀራረብ አለ፣ መወራረስ አለ። ስለዚህ እኔ በደንብ ስር ሰዷል ብዬ ነው ማምነው። ይሄ በስትራክቸራል በሆነው ኢንስቲትዩሽናል በሆነው ቤተክርስቲያን ተስፋ የቆረጠ ወጣት ተስፋው ሌላኛው ተስፋ ማግኛው ዘዴ ሃይማኖቱን እስከ መጨረሻው መጣል አይችልም። ኢትዮጵያዊ የልቦና ውቅሩ አይፈቅድለትም። አምላክ የለሽ መሆን አይችልም። የአዲስ ዘመን እንቅስቃሴም ሃይማኖትን ጣል አይለውም። ስለዚህ እዛው ባለበት ሆነ ማይንድፉል መሆን ትችላለህ። ይሄኛው ቤተር ዌይ ነው፣ ኒውር ዌይ፣ አዲስ ነው፣ ብልጫ ያለው ነው። ከዛ ከኋላው ሳይንስ አለው፣ ከኋላው ፊሎሶፊካል ቶትስ አሉት እንዲህ። ስለዚህ አፒሊንግ ነው እና በደንብ ስጋት ከመሆን አልፎ አሁን ፍሬውን ወደምናይበት ዘመን ደርሰናል ነው የምለው። ስጋትነቱ አይ ቲንክ ስታብሊሽድ ነው። እንደው አንድ ነገር ላንሳ፣ ጥሩ ነው ለውይይታችንም ግብአት ይሆናል። ቅድም እድሜህን እየነገርከኝ ነበር። ወጣት ነህ፣ 34 ዓመትህ ነው። ከአንተ በታችን ብዙ ወጣቶች አሉ ገና አንተን ሊሰሙ የሚችሉ ነገርና የኢትዮጵያ ቤተክርስቲያን ወጣቶች ሞዴል የሚያደርጉት አርአያ የሚያደርጉት ሰው አላቸው ብለህ ታስባለህ? አለን። ያው ብዙሃን ላይሆኑ ይችላሉ ነው። ከባድ ውጥረት ውስጥ ነው ያለ ነው። ውጥረት አለ። ዘመን የወለዳቸው አዳዲስ ፈተናዎች አሉ። አንዳንዴ እንደው ጥሩ ምሳሌ ከሆነ አላውቅም፣ ሁሉ ዘመን የራሱ ፈተና አለው። ለምሳሌ እኔ ዘመን ከፊውዳሊዝም ጋር አልታገለም። አያውቀውም። በቃ አብቅቶለታል የዓለም። ከኮሚዩኒዝም ጋር አልታገልንም። ከዛ ግን የእናንተም ትውልድ ደግሞ ከትራንስጀንደሪዝም ጋር አልታገለም። የጾታ መደብ ስንት ነው ከሚል ጥያቄ ጋር አልታገላችሁም። አናውቀውም። ስለዚህ ሁሉ ዘመን የራሱ ከኤአይ ጋር አልታገለም። የእናንተ ዘመን ያው በእድሜያችን መጨረሻ ግንቶን አሁን እንግዲህ እያጎሳቆለን ነው። እንግዲህ በዚህም እድሜ በቃ ትልቁ ነጥብ እሱ ነው። ስለዚህ እያንዳንዱ ዘመን የራሱ እድል የራሱ ፈተና አለው። ስለዚህ አንዳንዴ የኔን ትውልድ ሳስብ ፊተኞች ቸል ያሉን፣ የተውን፣ የረሱን፣ የጣሉን፣ የቆረጡን ይመስለኛል። እንግዲህ ማን የትውልድ ድምፅ አደረገህ ተብዬ ልጠየቅ እችላለሁ፣ ግን ይመስለኛል ብያለሁ። እኔ እንደዛ ይሰማኛል። ዲስኦን የተደረገ በአባቶቹ ጭምር እናት አሽቀንጥራ የጣለችው ይመስለኛል ይሄ ትውልድ። ከዛ ወደ ታች ካለውም ጋር መግጠም አቅቶታል። አዲስ ከኛም እኮ አሁን ሀያዎቹን እየጀመሩ ካሉ 10ዎቹን ከሚጨርሱት ጋር የልቦና ውቅራችን አይገናኝም የኛም። ስለዚህ ወይ ከላይም አልሆንም ወይ ከታችም አልሆንም፣ መሀል ቤት አጓጉል የሆነ ነገር አለ። እዚህ መሀል አንጋጠን የምናያቸው ጥሩ ምሳሌዎችን በደንብ እየተነጠቅን ነው። መነጠቅ አለ። ፊተኛ ያልናቸው፣ በሃይማኖት ጸንተዋል ያልናቸው፣ ዋጋ ከፍለዋል ወንጌሉ ያልናቸው፣ ሀብት ሲደልላቸው፣ ሹመት ስልጣን ሲወስዳቸው አይተናል። ስለዚህ በዛ መተከዝ አለ። ከዛ ደግሞ የዛኑ ያክል የሚደናንቁ ኢኒሼቲቭስ በወጣቶች ያለው በቅርብ እንደውም ከአንድ ጓደኛዬ ጋር እያወራን ነበርና ማኑስክሪፕት የኦሪጂናል ብራናው እንትን ላይ በየቤተ እምነቱ ነው ደግሞ ይሄ የሚገርመኝ
በሚደንቅ ዴዲኬሽን በእጃቸው እያንዳንዱን የመጽሐፍ ቅዱስ ቃል ጸሐፍት በጥንቱ ዘመን ያደረጉ እንደነበረ በራሳቸው እጅ የሚጽፉ ልጆችን ኢኒሼቲቭ ሰማሁ። እንግዲህ አበቃ ስንል እግዚአብሔር የትውልዶች አምላክ ነው አላልንም? ቅድም አዲስን ትውልድ እያስነሳ ነው። ስለዚህ የምሳሌ እጦት አለ፣ የምሳሌ እጦት በደንብ አለ። ግን የዛኑ ያክል ደግሞ ተስፋም አለ። በቃ የተስፋ ጭላንጭል እኔ እግዚአብሔር እስካለ ድረስ በመንበሩ በዙፋኑ እስካለ ድረስ ተስፋን መነጠቅ እንችላለን ብዬ ስለማላምን ተስፋችን ራሱ እግዚአብሔር ስለሆነ እሱ ነገር አለ። ግን በቁጥር ደረጃ ምሳሌ ለመሆን የሚበቁ ሰዎችን የሞራል ምሳሌ ያላቸው የህይወት ምሳሌ ያላቸው እንቸገራለን። መነጠቅ አለ፣ ብዙ መነጠቅ አለ። ከዛም ጋር ተያይዞ ፍራስትሬሽን አለ። መልካም። ወጣቱስ ምንድን ነው ከሱ የሚጠበቀው? ለምሳሌ ወጣቱ አባቶቹን የትናንቱን ትውልድ ይከሳል። ኃላፊነት አልወሰዱም፣ በተለያየ መንገድ ተገቢውን ነገር አላደረጉም ብሎ ያስባል። አባቶች ደግሞ ወጣቱን ኃላፊነት ለመረከብ ዝግጁ አይደለም፣ በብዙ መንገድ ለመተካት ራሱን አላዘጋጅም ብለው ይከሳሉ። የሁለቱ ንትርክ ይሰማል። እንደ አንድ ወጣት የዚህ ዘመን ወጣት ደካማ ጎኑ ምንድን ነው? ከዛስ ጠንካራ ጎኑ ምንድን ነው? ኃላፊነት ለመረከብ ካልበቃ የዘመኑ ወጣት እንዳይበቃ አድርጎ ያሰለጠነው አባቱ ነው ብዬ ነው ማስበው። ከዛፍ ላይ ወድቆ ተቆርጦ አልተገኘም ማለት ለምን መሰለህ? ሀሳብህን እጋራለሁ። አንድ ነገር በደንብ ላንሳለህ እንድታየው። አባት ኃላፊነት መውሰድ አለበት፣ ግን ለመረከብና ለመተካት የተተኪው ሚና አለ። የተተኪው ሚና ላይ አሁን እየጠየቁ ያለ ሚና አለ። ልክ ነው። የተተኪው ሚና ላይ ያለውን ድካምና ጥንካሬ ነገር ለምን መሰለህ? የአባቶችን በብዙ መንገድ አንስተነዋል። ችግር አለ ብለን ኃላፊነታቸውን አልተወጡም፣ ኃላፊነት ይውሰዱ ብለናል። አሁን የተተኪዎች ሚና ምን መሆን አለበት? እንጃ። ጥያቄ እውነት በጣም ለእኔ ከባድ ነው። ዝም ብለህ የሚመስልህ እሳቤህን ነገር። እሺ፣ የወጣት እንግዲህ የዚህ ዘመን ወጣት ጥንካሬ ምንድን ነው ብዬ ሳስብ ቨርሰታይል የመሆን ነገር ያለው በብዙ የሙያ መስክ የመሰልጠን ለምሳሌ እርሊ በሚባል እድሜ ጭምር አሁን ሀያዎቹ አጋማሽ ላይ ያሉ ወጣቶችን አቁመ የትምህርት ዝግጅት ብትጠይቅ 2-3 ዲግሪ ይጠራሉ። ቨርሰታይል። ከዛ ስኪል ሴታቸውም እንደዛው ሰፊ ነው። ይሄ አሴት ነው ብዬ አስባለሁ፣ ብልጫ ነው ብዬ አስባለሁ። ከዛ የዛኑ ያክል ደግሞ ፈተናዎች አሉብን። ፈተናው ለምሳሌ ማተኮር እንቸገራለን። ትኩረት ችግር አለ። አዎ፣ ምክንያቱም ዘመኑ ነው። 3-4 ቦታ ቅርጫት ካልሰራ እንጀራ ቅርጫት 6-7 ቦታ ካልተበተነ የቤት ኪራይን አትከፍልም ይለናል። ስለዚህ 6 ቦታ እንበተናለን። እዚህ መሃል አንድ ቦታ ላይ የመጽናት የመርጋት ፈተና አለ። ስለዚህ አቴንሽን ዴፊሽንት የሆነ ትውልድ መፈጠሩን ያው ሳይንስም አምኗል። ኦቨር ስቲሙሌትድ ነው በመረጃ ሪስትሪክትድ አክሰስ አለው። ይሄ ኮንፊውዥን ይፈጥራል። ማለት መረጃ እኮ ድሮ ብርቅ ነበረ። ዜና ተጠብቆ እኮ ነው ከምሽቱ 2 ሰዓት ሲሆን የዕለቱን ዜና ተብሎ ነው እስከ ምሽቱ 2 ሰዓት እኮ ነው 200,000 ዜና ሰማለው። ምን ላርገው? 200,000 መረጃ ኤክሰስ ነው። አይምሮ የራሱ እንግዲህ ኢቮሉሽነሪ ባዮሎጂ ኮን የምናወራው አልተዘጋጀም ለዚህ ሰው አይምሮ ፕሮሰስ ማድረግ ይሄን ሁሉ ማድረግ አይችልም። ይሄ ሌላ አይነት የመረጃ ጎርፍ ነው። ስለዚህ እንዲህ አይነት ኃላፊነቱን እንዳይወጣ ሚናውን እንዳይወስድ የሚያደርጉት ዲስትራክሽንስ አሉ። ትኩረትህን ስጠኝ፣ ጊዜህን እኔ ጋር የሚሉት በጣም ብዙ ድምጾች አሉ። ስለዚህ እነዛ ድምጾች መሃል ይሄኛውን የቦታን የመሪነትን ቦታ የተተኪነትን ቦታ ድምጽ ሊነጥቀው ይችላል ብዬ አስባለሁ። ወይም
እንትን ሊያደርግበት ይችላል፣ ለሆሳስ ሊያደርግበት ይችላል፣ ብዙ እንዳይሰማው ሊያደርገው ይችላል። ወደ ሀሳባችን እየጠቀለለ እንሄድ። እሺ ብዙ ነገሮችን እንዳሰናል፣ ገና ያልነካናቸው ደግሞ በጣም ብዙ አለ። ተመልካቾች ማህበረ አቦልን እንድታነቡ ጋብዛችኋለሁ። ብዙ ቁም ነገር አይቼበታለሁ፣ ብዙ ወድጀዋለሁ። በሌላ መንገድ ከአንተም ጋር ከሌሎችም ሰዎች ጋር ተመልሼ ላነሳቸው የምችላቸው ለውይይት መነሻ የሚሆኑ ብዙ ሀሳቦች ይዘዋል። ስለዚህ ይህን ስለሰጠህን እጅግ አመሰግናለሁ በእውነት። ስለዚህ እንድታነቡት አበረታታችኋለሁ። ይህን መጽሐፍ የወንጌላውያን ስብስብ ሀገርን የመሸከም ጫንቃው ስስ ነው የሚሉ ወገኖች አሉ። በዚህ ሀሳብ ትጋራለህ? ይመስለኛል። እንግዲህ አሁንም ወደ ታሪክ ሊሄድና ለምሳሌ ኢንዲጂናይዜሽን የሚባል ሂደት አለ። ሀገር በቀል መሆን ወይም ሀገርኛ መሆን እንደማለት ይመስለኛል። አሁን የምስራቅ አፍሪካ ቤተክርስቲያናት የመጀመሪያው ሁለት ሶስት ክፍለ ዘመናት ላይ ነበሩ። አብያተ ክርስቲያናት ዛሬ የት ናቸው ብለን ስናስብ የሉም። ቦታውን ቀጠናውን እንዳለ እስልምና ተቆጣጥሮታል። ከመክሰማቸው ጀርባ ያለው ትልቁ ምክንያት ኢንዲጂናይዜሽን ነው ብለው የታሪክ ምሁራን ያምናሉ። ምን ማለታቸው ነው? ለምሳሌ የሞሮኮ ላይ የነበረው፣ አልጄሪያ፣ ቱኒዚያ የነበረው እንግዲህ ቅዱስ አውጉስጢኖስ ኦጋስቲኖ ፊፖ አፍሪካዊ ነው። ተርቱሊያን አፍሪካዊ ነው እያለ በጣም የቤተ ክርስቲያን እንግዲህ የክርስቶስን መስቀል የተሸከመው የቃሬናው ቀሬና እንግዲህ ሊቢያ ማለት ናት አሁን። ስለዚህ ያለ እንትን ማለት እንችላለን። ያው ምንድነው ያከሰማቸው ስንል አንደኛው በገዛ ቋንቋቸው አለመሆኑ ነው። እነ ኦጋስቲን ላቲን ነው የሚናገሩት። ስለዚህ ፈተናውን መቋቋም አልቻሉም። ቋንቋ ደግሞ ንጽረት ዓለም ጭምር ነው የሚሰጠው። ኮንሰፕቹዋል ፍሬምወርክ ጭምር ነው የሚሰጠው እና በግብፅ ለምን ተረፈ ሲባል ኮፕቲክ የቋንቋውንም ምኑንም የሀገር በቀል ስላደረገው ማይኖሪቲ ሆኖ አሁን 10% ድረስ ሆኖ በግብፅ አልጠፋም አለ ቢያንስ። በኢትዮጵያ ያለው ለዛ ነው አንዳንዴ ግዕዝ ባለውለታ እንደሆነ የሚነገረው። ልክ ነው ብዬ አምናለሁ። ማንነት እንዲጠበቅ፣ እሴት እንዲጠበቅ፣ አተያይ፣ ፍልስፍና በዘመን ጅረት መሃል እንዳይቋረጥ አድርጓል። ስለዚህ ብራና በገዛ ቋንቋችን መጻፉ፣ ቅዱሳት መጽሐፍት በእኛው ቋንቋ ቀድሞ መድረሳቸው እንዲህ ነገር ከዛ አንጻር አሁን ለምንድን ነው ያነሳሁት? ወንጌላዊው ክርስትና በሚስዮናውያኑ በኩል ወደ ሀገር ሲመጣ ሲተዋወቅ እሱ ጋር ትንሽ ክፍተት ተፈጥሯል። ሀገር በቀል እንዲሆን ብዙ ሙከራ የተደረገ አልመሰለኝም። ስለዚህ ከስርዓት አምልኮ ጀምሮ አተያዩ፣ ንጽረቱ፣ ፍልስፍናው ለምዕራቡ ዓለም የመቅረብ ነገር አለው። ስለዚህ አጠገባችን ያሉ የእምነት ጎረቤቶቻችን በጥርጣሬ በሆነ መልኩ ቢያዩን ብዙ አልደነቅም። ምናቸውም ኢትዮጵያዊ አይመስልም ቢሉን። ስለዚህ ከዛ አንጻር ትንሻው ስስት ከሻ ያለው ይመስለኛል ይሄ በሀገር ጉዳይ። ከዛ ግን አሁንም እንደው በእኛ ቅኝት ሀገርን እንዴት እንረዳ የሚለውንም ትርክት ለመስራት ራሱ አይ ቲንክ አልታደልንም ብዬ ነው ማስበው። ገና አላሰብንምም አልታደልንምም። ኦርቶዶክስ ያው ጠንካራ ትውፊት አላት፣ ጠንካራ ትርክት አላት። ሀገር ምንድናት? ሀገርን ያው ያንስል ከሚሉት ነገር ሁሉ ጋር እስማማለሁ እያልኩ አይደለም። እንደዛ አላልኩም። ቢያንስ ግን እኔም አንተም የምንጋራው ሴት ግን አለ። ሀገርን በተመለከተ ትርክት አላቸው ጠንካራ። በቃ ከዛ እዛ ውቅር ውስጥ ነው ኦፕሬት የሚያደርጉት ማለት ነው። ስለዚህ ለምንድን ነው የኛ ክርስትና ከኢትዮጵያዊነት ትርክት የተፋታ ሆኖ እንዲቀጥል አሁንም የሚፈልጉ ሰዎች አሉ? እነዛ ሰዎች አንድና ሁለት ሊሆኑ ይችላሉ ወደፊት መጥተው የሚናገሩት፣ ግን ከጀርባቸው እሳቤው ስላለ ነው የማነሳው። ለምንድን ነው ኢትዮጵያውያን ትርክትን የሚጠላ ክርስትና፣ የወንጌላውያን ክርስትና ያለው እኛ ጋር? ጥናት የሚፈልግ ይመስለኛል። ግን አሁንም መላምት ላስቀምጥ። መላምት እንግዲህ አንድ በዲስቲንክሽን መቀመጡ ይመስለኛል። ስለዚህ
ሚስዮናውያኑ አሁን አመጣጣቸው እንዴት ነበረ ብለን ስናስብ አንደኛው ቡድን እንግዲህ በኢትዮጵያ ኦልሬዲ ቤተክርስቲያን እንዳለች አምኗል። አምኖ ነው የመጣው። የክርስቶስ ቤተክርስቲያን በምድሪቱ አለች። ስለዚህ ታዲያ ምን ልታረጉ ነው የምትሄዱት ሲባል አይ የተወሰነ መጠነኛ መታደስን የሚፈልግ የሚሻ አንዳንድ መዛነፍ አለ፣ እሱን እናቀናለን የሚል አይነት ነው። አንዱ ቡድን እሱን ነበር የሚያስበው። ስለዚህ ያ ደግሞ መሆን ያልቻለበት አጌን ያው ዝርዝሩን ለታሪክ አጥኚዎች እለቃለሁ እና ስለዚህ ወንጌሉም ለምሳሌ ወዴት ነው እንዲሄድ የታዘዘው? ወደ ምዕራብ ኢትዮጵያ፣ ወደ ደቡብ ማዕከላዊ ኢትዮጵያ እና ደቡብ ኢትዮጵያ ሳውት ሴንትራል ማዕከላዊ ሳይሆን ሳውት ሴንትራል እና እንደዛ ወደ ደቡብ እንዲሄድ ነው የተደረገው። ስለዚህ እዛም ሲሄድ ቅድም የምለውን አይነት ስራ አልተሰራም ቶሎ። ለምሳሌ ፖሊጋመስ ናቸው። በተለይ በደቡብ እንግዲህ ደቡብ ሰፊ ክልል ነው። ፖለቲካሊ ኮሬክት ለመሆን እየሞከርኩ አይደለም፣ በጣም ሰፊ ነው። ስለዚህ 3 ሚስት ማግባት 4 ሚስት ማግባት የተለመደ ነው። ወንጌሉ ደረሳቸው። ኦኬ ዘን ስለ ሚስቶቻቸው ምን ያድርጉ? በቃ የተነገራቸው ቶሎ ከረባት ታደርጋለህ፣ ነጠላት ትለዋለህ፣ ከዛ ለዝማሬ ጊታር ታነሳለህ፣ የራስን ኢንስትሩመንት እንዳለ ጥግ ታስይዛለህ ነው። ስለዚህ የኦርቶዶክስ አሁንም ድረስ የዜማ መሳሪያዎቿ በተቻለ መጠን የራሷ እንዲሆኑ ካልሆነም ተውሳም የወሰደቻቸው ካሉ ኢንዲጂናይዝ ይደረጋሉ። ስለዚህ መሰረት አሳጥቶናል ብዬ የማስበው ነገር እሱ ነው። መሰረት እንዳይኖረን ተንሳፋፊ አድርጎናል። ስለዚህ የምናውቀው የዜማ ቅኝት ራሱ እንግዲህ ስብሐት ለአምላክ መጽሐፉ ጭምር የተተረጎሙ ዝማሬዎች ነበሩ። በኋላ ነው ሶሎ ዘማሪያን እየመጡ በሀገረሰብ ቅኝት፣ ከዛ እሱም ላይ ብዙ ባክላሽ ሁሉ ነበረ። እኔ አሁን አንዳንዴ የሰማሁት ቀን ደንቆኛል። እንግዲህ ደረጀ ከበደ ቁጥር 4 አልበሙ ላይ ትራዲሽናል ኢንስትሩመንትስ ለካ ደረጃ ፈንጋጭ ነው በብዙ ነገሩ። አንዳንድ ላመነበት ነገርም በጣም ቦልድ ነው፣ ደፋር ነው ብዬ አምናለሁ። መጽሐፌን ዴዲኬት ካረኩላቸው ሰዎች መሃል አንዱ ነው። እኔ የዝማሬን ከፍታ ያሳየኝ ሰው እሱ ነው ብዬ ስለማምን ከአንዳንድ አተያዮቹ ጋር አልስማማም። አቅጣጫ የሳቱ አሁናዊ ማዘንበሎች አሉት ብዬ ባስብም እጅግ ግዙፍ አክብሮት ግን አለኝ። ስለዚህ መጽሐፍ ዴዲኬት አድርጌለታለሁ እና ቁጥር 4 አልበሙ ላይ ለካ ዋሽንት አስገብቷል፣ ከበሮ አስገብቷል፣ ክራር። ከዛ የአዝማሪ ቤት ሙዚቃ እዚህ መዝሙር ላይ ገባ ተብሎ እንግዲህ ኢማጂን ትራዲሽናል የኛው የሆነ መሳሪያ። ከዛ ግን ክሱ ያለው ምንድነው? ያው እነዛን መሳሪያዎች መልሳ ኦርቶዶክስም ትጠቀማቸዋለች። ስለዚህ እኛ ጋር ሲመጣ ወይ ኦርገን መሆን አለበት፣ ወይ አኮርዲዮን መሆን አለበት፣ ወይ ኢት ሃዝ ቱ ቢ አኩስቲክ ጊታር፣ ፒያኖ መሆን አለበት። እነዚህ እንዳለ የውጪ ናቸው። ስለዚህ ውስጥም ያለው እኛን እንደ መጤሚያ ለዛም ነው ምናችሁም እኛ ጋር አይገጥምም፣ መሳሪያቸው የኛ አይደለም፣ ስርዓት አምልኳቸው የኛን አይመስልም እንዲህ። ስለዚህ ኢትዮጵያዊ የሆነ ሀገረ ቅኝት ለመስራት ብዙ አልታደልንም። አሁን ደግሞ ባለው ሁኔታ ምንችልም እየመሰለኝ አይደለም። ይበልጥ መከፋፈላችን እየጨመረ ፍራግመንትድ እየሆንን ነው የምንቀጥለው እንጂ የጠነከረ አንድነት ይመጣል ብዬ ለጊዜው አላስብም። አንዳችን ነገር ልጠይቅህና ከዛ እንጨርሳለን። እንደው ሳረሳው ብዬ ነው፣ መጽሐፍ ላይ አይቼዋለሁኝ። እኔም ጥያቄ ስላለኝ ነው ያነሳሁት። ዘማሪዎች ስለ መዝሙርን በተመለከተ ባነሳበት ክፍል ላይ ዘማሪዎች ጥሩ ዳጎስ ያለ ክፍያ ባለበት ቦታ ላይ ይሄዳሉ ወይም ደግሞ ወደዛ ይሳባሉ ወይም አሙቁልኝ አይነት ነገር ይጫወታሉ የሚል ነገር አይቻለሁ። ለምን ዘማሪዎችን ብቻ ሂሳረክ? ሰባኪዎቹስ መሪዎችስ በዛ ወጥመድ አልወደቁም ወይ? እስኪ ይሄን ነገር ሂስ አድርገው። ወድቀናል፣ ይወድቃሉ ብዬ አስባለሁ። ሁለቱንም ወድቀናልም ይወድቃሉ። ከዛ ሂሱ እሱኛው ጽሁፍ ያው ነገረ ዝማሬ ስለሆነ ያ ዘማሪ ያለ ያተኮረ እንጂ ገብቶኛል። ዝንፈተ ስብከት የሚለው ጽሁፌ ላይ ደግሞ ወደ ስብከቱ ዞሬ ተመሳሳይ ክሪቲክ አለ ያ። ስለዚህ ዝማሬ ግን ለስሜትም ያለው ቅርበት አለ፣ ለልብ ያለው ቅርበት አለ። ከዛ ቴዎሎጂን በመቅረጽ ደረጃ እኔ እንግዲህ
ቴዎሎጂያችን የሚቀመረው ስብከት ላይ ነው ብዬ ማሰብ እየቻልኩ አይደለም። ዝማሬ ውስጥ ነው የሚቀመረው። በዝማሬ በኩል ከመጣ ኦልሬዲ ቴዎሎጂ ሆኖ ይቆማል፣ እንቀበላለን። ስለዚህ ትንሽ ሴንሲቲቭ ከተጽዕኖ አንፃር ነው እንደዛ ያደረገው። በጣም ሴንሲቲቭ የሆነ አገልግሎት ስለሆነ ነው። አሁንም ወደ ቅድሙ እንትኔ ነው የምመጣው። ዝማሬ እንግዲህ እንደውም እዛ ላይ መጽሐፉ ላይ በደንብ መደላድል ሰርቼለታለሁ። ዝማሬ የወጣቶች አገልግሎት ከመሰለን ስተናል ብያለሁ። ሰማይ ምድር ለዝማሬ የሚቀርብበትን ዲሜንሽን ዮሐንስ በራእዩ ይነግረናል እኮ። ፍጥረታት በባህር ውስጥ ያሉ ሁሉ ከምድር በታች አጠቃላይ ፍጥረት ዓለም ኮስሚክ ሊተርጂ ሰማይ ምድር መቅደስ ሆኖ ለዝማሬ በታረደው በግ ፊት የሚቀርብበት። ከዛ አንዳንዴ እኔ ደነግጣለሁ። የሚመስለን በእድሜ ትንሽ ገፋ ያለ ሰው ለመዘመር ፍቃዱ ራሱ የለውም። የልጆች ይመስሏል። ማን የልጆች ያረገብህ? ሰማይ ምናልባት የሚዘምረው ቁጭ በል ተነስ የሚለው እንዳይሆንም እሱ ልክ ነው። አይ እንትን አለ ልክ ነው። ግምት ውስጥ አይገባም። እሱ አለው ከእድሜያቸው በላይ እንደ ፌንጣ ተወራጭም ልክ ነው። ኦፌንሲቭ ነው። ግን ብቻ ዝማሬ በእድሜ የምንከልለው አይደለም። በኋላ እንደው መጽሐፉ ላይ ዝማሬ የሚጀምረውም ያው ከመላእክት ነው ብዬ ተከራክሬያለሁ። መጽሐፈ ኢዮብን አጣቅሼ እኔም አይ ቲንክ ምጋራው ይመስለኛል። ሳይዘምሩ በፊት እንግዲህ የሰው በቃ መጽሐፉ ይብላል ብቻ እና ስለዚህ ምንድን ነው ዝማሬን ልጆቹን እሺ እናስጠጋለን ዘማሪ ብለን ከዛም ወይ ተጨማሪ ኢንካም ኢኮኖሚክ እንትን አልሰጠናቸውም። ስለዚህ ያላቸው ብቸኛ እንትን ድምጻቸው ነው ለሽያጭ የሚቀርበው ለገበያ የሚቀርበው። ስለዚህ አሁን ደግሞ ባለው እንትን አጓጉ ኦፈሮች ይመጣሉ። እነዚህ አሁን በተለይ በጣም ብልጦች ናቸው። እኔ አሁናዊ ምንድነው ቀውሴ የወለዳቸው እንቅስቃሴዎች በጣም ብልጠት አላቸው። የስሜት ማኒፕሌሽን ላይ በደንብ ጎበዝ ናቸው። አስበውም ነው የሚሰሩት። ስለዚህ ለዝማሬው ከሚሰጡት ቦታ ይጀምራል ልዩ የክብር ወንበር። ስለዚህ ኤሴንስ ኦፍ የመፈለግ ስሜት እዚህ ቢያንስ የሚፈልገኝ አለ፣ ከዛ ሊጠቅመኝም ያቅሙን የሚታገል አለ የሚል እዛ መሀል በቃ ቴዎሎጂ ይረሳል ማለት ነው። አረ የምትሄድበት ቤት ትምህርቱ ጤናማ አይደለም፣ ልምምዳቸው ልክ አይደለም። ኢቨን ክሪሚናል አክቲቪቲ ውስጥ አሉን ብንል አይ ምን ከተከፈለኝ ድረስ ይመጣል። ስለዚህ ልክ እንደ አዝማሪ አይነት ማለት ይሆናል በቃ ኤግዛክትሊ። ስለዚህ ሰባኪውን በተመሳሳይ ወጥመድ ይወድቃል። እንጀራው ሰብኮ ማደር ከሆነ የልጆቹ የትምህርት ቤት ሲያስጨንቀው ምንድን ነው የሚያደርገው? የቤት ኪራይ መጥቶ አናቴ ላይ ሲጨፍር ምንድን ነው የማደርገው? ሄጄ የተጠራውበት ሰብካለሁ። ስለዚህ እኔ እንደውም እንደ መፍትሄ አማራጭም ብዙ መፍትሄ የለኝም፣ ግን አንደኛው መፍትሄ አማራጭ እንደ ጳውሎስ የግድ ከጎን የምንሰፋው ድንኳን ያስፈልገናል ብዬ ወደ ማመን በጣም መጥቻለሁ። በቋሚነት ገንዘቡን ለሌዊ ልክ ነው፣ ርስቱ እግዚአብሔር ነው። ከዛ ሌዊን አጌን እስራኤል በጠቅላላ የማኖር ኃላፊነትም ግዴታም አለው። ግን አጌን ሌዊ የሚሰራ ነበር፣ አጠቃላይ ትራይቡ የሚሰራ ነበር። ክህነት እስራኤል እንዳለ እንግዲህ የካህን መንግስታት እንዲሆኑ የተጠሩት ሌዊ በተለየ ሁኔታ ቢጠራም፣ ስለዚህ ሙሉ በሙሉ በቃ ከቤተ ክርስቲያን ደሞዝን መጠበቅ በጣም በጣም ለብዙ ፈተና ራስን ማዳረግ እንደሆነ ነው አሁን ዝም ብዬ የማስበው። ስለዚህ ሰባኪውም የዘማሪው ፈተና አለበት። ሄዶ ሰብኮ ገንዘብ ይዞ ይመጣል። አንዳንድ መሪዎችም ተመሳሳይ ፈተና ከመሪነት ዞር ካረግናቸው ሄደው ኢንጌጅ የሚያደርጉበት ተጨማሪ ሙያ የላቸውም አንዳንዶቹ። ስለዚህ ፕላትፎርምም የለም ከዛ ሲወጡ የሚገቡበት። ስለዚህ ያችን ቦታ ባለው መንገድ ሁሉ ማስጠበቅ መቻል አለበት። መተዳደሪያው ሆኗል፣ መኖሪያው ሆኗል፣ ዋስትናው ያለው ቦታው ላይ ነው። ስለዚህ እንደው ለተተኪ ቦታ መልቀቅ እንዳለበት እያወቀ ጭምር። ስለዚህ ፈተናው አይ ቲንክ የሁላችንም ነው ብለን እንውሰደው። የሁላችንም አይ ቲንክ ሰዓታችን ስለጨረስን በአንድ ደቂቃ የመጨረሻ መውጫ ካለ ልሰማ ፈቃደኛ ነኝ። ስለተሰጠኝ እድል በእውነት አመሰግናለሁ። መጽሐፌን መነሻ ተደርጎ ንግግር በመደረጉ ደስ ብሎኛል። ምክንያቱም መጽሐፌን እንግዲህ ለምሁራን ጽፌዋለሁ ብዬ አላስብም። ሊቃውንትን ለማስደመም አልደረስኩትም።
ይልቁኑ ዕለታዊ ጩኸት ከዛ ደግሞ ልባዊ ጩኸት የብዙሃን ጩኸት ለማስተጋባት የተጻፈ ነው ብያለሁ። ስለዚህ መነሻ ሆኖ ንግግር በማስጀመሩ ደስ ብሎኛል። መቋጫይም ላይ የጻፍኩት ያንን ነው። ይሄ መጽሐፍ ንግግር አስጀምሮ ካየሁት ተሳክቶልኛል አትርፌያለሁ ብዬ ማስበው ያኔ ነው እና ስለተሰጠኝ እድል ምስጋናዬ ብዙ ነው። ቴንክ ዩ ስለመጣህ መጽሐፍህ ላይ ባሉ ብዙ ሀሳቦች ሰዓት የበቃንን ያክል ባለፈው 2 ሳምንት አብረን ስለነበርክ በእኔና በሀሳብ መድረክ እንዲሁም ደግሞ በተስፋ ቴሌቪዥንና ግሬት ኮሚሽን ስም እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ። ቴንክ ዩ አድማጭ ተመልካቾቻችን ከኢብሳ ቡርቃ ጋር ባለፈው 2 ሳምንት የነበረን ዝግጅት በዚህ ይጠናቀቃል። ሀሳቡን አድምጣችሁ አስተያየት እንድትሰጡን ይህንም ዝግጅት ሼር እንድታደርጉት ለሌሎች እንዲደርስ እንጋብዛችኋለን። በሚቀጥለው ሳምንት በሌላ ሀሳብ ከሌላ እንግዳ ጋር ወደ እናንተ እንመጣለን። ይህ የሀሳብ መድረክ ነው። ሻሎም